ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን ደግሞ የሐዋሳ ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። እንግዲህ ቴሌግራም ላይ ባስቀመጥነው ቮት መሰረት በጣም ብዙ ቮት ያገኙ ዩኒቨርሲቲዎችን ፋይናል ኤግዛሞችን እንደምንሰራ ነግረናችሁ ነበርና እንግዲህ በቮቱ መሰረት እስካሁን ባለው የሐዋሳ ዩኒቨርሲቲ በጣም ብዙ ቮት ስላለው ከሐዋሳ ዩኒቨርሲቲ የምንጀምር ይሆናል ማለት ነው። እንግዲህ ቴሌግራም ላይ የገባችሁ ቮት ማድረጋችሁን ቀጥሉ እና በጣም ብዙ ቮት ያገኙ ዩኒቨርሲቲዎች እንግዲህ ፕሮቶን የምንሰራ ይሆናል። ጊዜ ካለም ደግሞ ሌሎችንም ዩኒቨርሲቲዎችም የምንሰራ ይሆናል ማለት ነው። በዛሬ ቪዲዮአችን እንግዲህ ከሐዋሳ ዩኒቨርሲቲ ያገኘነው ፋይናል ኤግዛም ጥያቄ ያለ ሎጂክ ኤንድ ክሪቲካል ቲንኪንግ ኮሌጅ ኦፍ ሎ ኤንድ ገቨርናንስ ስኩል ኦፍ ገቨርናንስ ኤንድ ዲቨሎፕመንት ስተዲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ዲሴምበር 29 ሴፕቴምበር 2021 ላይ የተሰጠ ፋይናል ኤግዛም ጥያቄ ነው። ከ60 ሚያድ ታይም ደግሞ ይሰጣችሁ 1 ሰዓት ተኩል ነው ማለት ነው። ስክሪን ላይ እንደምታዩት ፋይናል ኤግዛም ጥያቄው ይሄ ነው። እንግዲህ ፋይናል ኤግዛም ጥያቄው 5 ትሩ ፎልስ ጥያቄ አለው። ወደ 30 ደግሞ የሚጠጋ ቾይስ ጥያቄ አለው። ወደ 5 ደግሞ የሚጠጋ ማቺንግ ፓርት አለው ማለት ነው። ሁሉንም አንድ ባንድ እየሰራን የምንቀጥል ይሆናል ማለት ነው። ወደ መጀመሪያው ፓርት ስናልፍ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት። የመጀመሪያው ጥያቄ እንግዲህ ትሩ ፎልስ ጥያቄ ነው። ከትሩ ፎልስ ጥያቄ ጀምረን አብረን እየሰራን የምንሄድ ይሆናል ማለት ነው። ኩዌስችን ነምበር 1 to contextually choose a meaning to a term out of meaning correct meaning is to apply a precising definition ይላል። እንግዲህ ይሄኛው ቻፕተር 4 ላይ አይ ቲንክ የመጣ ጥያቄ ነው። ኮንቴክስቹዋሊ እንግዲህ ለወርዶች ወይም ለተርሞች ሚኒንግ ማምረጥና ኮሬክት የሆነ ሚኒንግ አፕላይ ማድረግ ፕሪሳይዚንግ ዲፊኒሽን ይባላል ነው የሚለውን ጥያቄው። መልሳችን ምን ነው? ፎርስ ነው የሚለው። እንግዲህ ፕሪሳይዚንግ ዲፊኒሽን ማለት ወርዶችን ቬግ እንዳይሆኑ ወይም ደግሞ የወርዶችን ቬግነስ ለመቀነስ የምንጠቀምበት ወርድ ነው። ለምሳሌ ፑር የሚለው ወርድ ቬግ ነው ወይም ቬግነስ አለው። አሁን ፑር የሚለው ወርድ ቬግነሱን ለመቀነስ ድሃ ማለት አመታዊ ገቢው ከ15000 የኢትዮጵያ ብር ያነሰ ከሆነ ድሃ ይባላል። አሁን መጀመሪያ ቬግ ነበር፣ ግን ቬግነሱን ለመቀነስ ፕሪሲዥን ተጠቀምን ማለት ነው። ስለዚህ የወርዶችን ቬግነስ ለመቀነስ ፕሪሲዥን ነው የምንጠቀመው። ነገር ግን አምቢጊቲያቸውን ለመቀነስ እና ኮንቴክስቹዋሊ የትኛው ወርድ መጠቀም እንዳለብን ለማሳየት የምንጠቀመው ሌክሲካል ዲፊኒሽን እንጠቀም እንችላለን ወይም ስቲፑሌቲቭ ዲፊኒሽን እንጠቀም እንችላለን። ይሄ አምቢጊቲን ለመቀነስ ይረዳናል ማለት ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ኩዌስችን ነምበር 2 ሪፊውዝ አን ኦቨርዌይት ዶክተርስ አድቫይስ ኦን ዘ ቤኔፊት ኦፍ ዌይት ሎዝ ኳሊፋይ አስ ኤ ሆሚኒም አቢዩዚቭ ፋላሲ። ይሄኛው ደግሞ ቻፕተር 5 ላይ ስለ ፋላሲ የመጣ ጥያቄ ነው። ዶክተሩ ኦቨርዌይት ሆናችሁ እና አድቫይስ ያደርጋችሁ ኦቨርዌይት መቀነስ እንዳለባችሁ እና በምን መንገድ እንደምቀነሱ ሲመክሯችሁ፣ ነገር ግን ዶክተሩ ራሱ ኦቨርዌይት ነው። ሶ እንዴት አንተ ኦቨርዌይት ሆነ እኔን ትመክረኛለህ በምትሉበት ጊዜ የሚሰራው ፋላሲ ሆሚኒም አቢዩዚቭ ፋላሲ ነው ይላል። መልሳችን ምንድን ነው? ፎልስ ነው የሚለው። በእንደዚህ አይነት ኮንዲሽን ላይ ወይም ደግሞ እንደዚህ አይነት ሲናሪዮ ላይ የተሰራው ፋላሲ ሆሚኒም አቢዩዚቭ ፋላሲ ሳይሆን ዩቱ የሚባለው ፋላሲ ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ኩዌስችን ነምበር 3 ዲክሽነሪስ ኤግዛምፕሊፋይ ሮል ኦፍ ዲፊኒሽን ኢን ሪፖርቲንግ ዘ አክቹዋል ዩዜጅ ኦፍ ተርምስ ኢን ላንጉዌጅ። ፎር ዲስ ኩዌስችን ዘ ኮሬክት አንሰር ምንድነው የሚሆነው? ትሩ ነው የሚሆነው። እንግዲህ ዲክሽነሪ ዋነኛ ዓላማው ምንድነው? ወይም ደግሞ ሌክሲካል ዲፊኒሽን የምንላቸው ማለት ነው። ዋነኛ ፕራይመሪ ፐርፖዛቸው ምንድነው? ወርዶችን በምን አይነት ወይ አሁን ላይ ተናጋሪው የቋንቋ ተናጋሪ በምን አይነት ወይ ያንን ወርድ እየተጠቀመው ነው የሚለውን ነገር ሪፖርት ለማድረግ ነው የሚጠቅሙት ማለት ነው። እንዲሁም ደግሞ አክቹዋል ዩዜጁ ላይ ቤዝድ በመሆን ምን አይነት ስታንዳርዶች አሉት ለዛ ሚኒንግ የሚለውን ነገር ሪፖርት ለማድረግ የምንጠቀምበት እንግዲህ ዲክሽነሪ ወይም ደግሞ ሌክሲካል ዲፊኒሽን የሚባለው ነው። ስለዚህ መልሳችን ጥሩ ነው የሚሆነው ማለት ነው። ኩዌስችን ነምበር 4 ሌክሲካል ዲፊኒሽን እና ዲክሽነሪ ተመሳሳይ ስለሆኑ ነው። ሌላኛው የሌክሲካል ዲፊኒሽን ስሙ ዲክሽነሪ ዲፊኒሽን የሚባል ስለሆነ ነው። ኩዌስችን ነምበር 4 ቢንግ ኤ ክሪቲካል ቲንከር ሚንስ ቢካሚንግ ኤ ፕራክቲሽነር ኦፍ ፒውር ኔጋቲቪቲ። ምንድነው ይሄ የሚሆነው? ፎልስ ነው የሚሆነው። ክሪቲካል ቲንከር መሆን ማለት ፒውር ኔጋቲቪቲን ፕራክቲስ ማድረግ አይደለም፣ ሁልጊዜ ክሪቲሳይዝ ማድረግ አይደለም። ገብቷችኋል አይደል? ኢትስ ኖት ጀስት ኔጌቲቭ መሆን ማለት ብቻ አይደለም። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ኩዌስችን ነምበር 5 a principle of fallibility requires us to acknowledge our initial view may no longer be defendable። እንግዲህ
ፕሪንሲፕል ኦፍ ፌሊቢሊቲ ላይ ቻፕተር 4 ላይ ስናወራ ዋነኛው አስፈላጊው ነገር ማወቅ ያለብን ነገር እኛ መጀመሪያ ላይ እንደ ኢኒሺያል ቪው ያዝነው ሐሳብ እስከ መጨረሻው ተቀባይነት ላያገኝ ይችላል፣ ከሱ የተሻሉ ሐሳቦች ሊመጡ ይችላሉ የሚል አሳሰብ እምነት ሊኖረን ይገባል ይላል። ይሄ ለፕሪንሲፕል ኦፍ ፌሊቢሊቲ ዋነኛና መሰረታዊ ነገር ነው የሚለን። መልሳችን ምንድነው የሚሆነው? ትሩ ነው የሚሆነው ማለት ነው። ወደ ቀጣይ ፓርት ደግሞ ስናልፍ ቹዝ ጥያቄ አለ። ፓርት 2 ላይ ቹዝ ዘ ኮሬክት አንሰር ፎር ዘ ፎሎዊንግ ኩዌስችን ይላል። ወደ 30 የሚጠጉ ጥያቄዎች አሉና ቹዝ ጥያቄ ነው። እሱን ደግሞ አንድ ባንድ እየሰራን እንቀጥላለን። ብላንክ ሚኒንግ ኦፍ ላንጉዌጅ ፕራይመሪሊ ኢንቴንድ ቱ ኮንቬይ ኢንፎርሜሽን። የላንጉዌጅ እንግዲህ ላንጉዌጅ ሁለት አይነት ሚኒንግ አለው፣ ኢሞቲቭ ሚኒንግ እና ኮግኒቲቭ ሚኒንግ ብለን በሁለት ከፍለን ነበር ቻፕተር 4 ላይ። የላንጉዌጅ የትኛው ክፍል ነው ኢንፎርሜሽንን ለማስተላለፍ የሚጠቅመን ይለናል። መልሱ ምንድነው የሚሆነው? ኤ ፕራግማቲክ ይላል፣ ቢ ኢሞቲቭ፣ ሲ ኮንሴፕቹዋል፣ ዲ ኮግኒቲቭ፣ ኢ ነን ይላል። መልሱ ኮግኒቲቭ የሚሆነው። ኮግኒቲቭ ሚኒንግ ማለት ኢንፎርማቲቭ ሚኒንግ ወይም ዲስክሪፕቲቭ ሚኒንግ ይባላል ነው ስሙ። ኢዝ ዘ ዩዝ ኦፍ ላንጉዌጅ ቱ ኮንቬይ ፋክቹዋል ኢንፎርሜሽን ማለት ነው። ወይም ደግሞ ሌሎች አሰርሽኖች፣ ዲስክሪፕሽኖችን፣ የተለያዩ ነገሮችን እና አስፈላጊ ጠቃሚ ኢንፎርሜሽኖችን ለማስተላለፍ የምንጠቀምበት የላንጉዌጅ ክፍል ኮግኒቲቭ ሚኒንግ ይባላል ማለት ነው። ፕራግማቲክ ማለት ዘ ፕራክቲካል ዩዝ ኦፍ ላንጉዌጅ ኢን ኮንቴክስት ማለት ነው። ዊዝን ኮንቴክስት የላንጉዌጁ ፕራክቲካል ዩዝ ፕራግማቲክ ይባላል። ኢሞቲቭ ደግሞ ፊሊንግን ኤክስፕረስ ለማድረግ ኢሞሽናል ሪስፖንሶችን ኢቮክ ለማድረግ ኢሞቲቭ ሚኒንግ ይባላል ማለት ነው። ኮንሰፕቹዋል ማለት ደግሞ አብስትራክት የሆኑ አይዲያዎችን ለማስተላለፍ የምንጠቀምበት ነው፣ ኮንሰፕቹዋል ይባላል። ስለዚህ የጠየቅነው ኢንፎርሜሽን ኮንቬይ ለማድረግ የሚጠቅመን የላንጉዌጅ ፕራይመሪሊ ፐርፐዝ ወይም ኢንቴንድ ነው የተባልነው። ስለዚህ መልሳችን ኮግኒቲቭ ዲ ይሆናል ማለት ነው። Question number 2. A language function in which individuals express their positive and negative feeling refers to A. Emotive, B. Informative, C. Cognitive, D. Directive, E. ነን ይላል። አሁን እንደነገርኳችሁ ፖዚቲቭ እና ኔጌቲቭ ፊሊንግ ለማስተላለፍ የሚረዳን የላንጉዌጅ ፐርፐዝ ወይም ኢንቴንሽን ምን ተብሎ ይጠራል? ኢሞቲቭ ተብሎ ነው የሚጠራው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኢንፎርማቲቭ እና ኮግኒቲቭ ማለት ዋነኛ ዓላማቸው ፋክትን ማስተላለፍ ነው እንጂ ፊሊንግን መግለጽ አይደለም። ዳይሬክቲቭ ደግሞ የሆነ ነገር ለመከልከል ምሳሌ እንደ ኮማንድ እንደ ሪኩዌስት ነገር ለመከልከል ለመጠየቅ የሚጠቅመን የላንጉዌጅ ክፍል ዳይሬክቲቭ ይባላልና ይሄኛው የጠየቅነው ኔጌቲቭ እና ፖዚቲቭ ፊሊንግን ኢቮክ ለማድረግ ኤክስፕረስ ለማድረግ የሚጠቅም ነው የተባልነው። ስለዚህ ኢሞቲቭ እንላለን ማለት ነው። ኩዌስችን ነምበር 3 አስ ስታንዳርድ ኦፍ ክሪቲካል ቲንኪንግ ፕሪሲዥን ሪፈርስ ቱ እንደ ክሪቲካል ቲንኪንግ ስታንዳርድ ፕሪሲዥን ሪፈር የሚያደርገው ምንድን ነው? ኤ ኮሬክት ኦር ጀኒን ኢንፎርሜሽን፣ ቢ ኤ ማተር ኦፍ ቢንግ ኤግዛክት አኩሬት ኤንድ ኬርፉል፣ ሲ ክሊር አንደርስታንዲንግ ኦፍ ኮንሰፕት፣ ዲ ነን ይላል። እንግዲህ ስለ ፕሪሲዥን ቻፕተር 4 ላይ ስናወራ ፕሪሲዥን ማለት ምን ማለት ነው ብለን ነበረ? ማተር ኦፍ ቢንግ ኤግዛክት አኩሬት ኤንድ ኬርፉል ማለት ነው ብለን ነበረ። ስትሬት ፎርዋርድ ነው። መልሳችን ቢ ነው የሚሆነው ማለት ነው። ኩዌስችን ነምበር 4 ብላንክ ኦርደር ሾው አን ኢንክሪዚንግ ኢንቴንሽን ኦፍ ዘ ተርም። እዚህ ጋር የሰጡን ተርሞች አሉ። ተርሞችን እንግዲህ ኢንቴንሽናል ሚኒንግ እና ኤክስቴንሽናል ሚኒንግ ብለን በሁለት እንከፍላቸዋለን። ኢንቴንሽናል ሚኒንግ ማለት ስለ ነገርየው የሚገልጹ ነገሮች ለሱ ከሆነ ኢንቴንሽናል ሚኒንግ ይባላል። ኤክስቴንሽናል ማለት ደግሞ ስለዛ ሊገለጽ ስለተፈለገው ነገር ክላስ የሚገልጽ ከሆነ ደግሞ ኤክስቴንሽናል ሚኒንግ ይባላል። እዚህ ጋር የተሰጡን 5 ወርዶች አሉ። ዶክተር ኦፍ ሜዲሲን፣ ፐርሰን፣ ብሬን ሰርጀን፣ ፕሮፌሽናል ፐርሰን ኤንድ ኢላይ ሰርጀን የሚሉ 5 ወርዶች ተሰጥተውናል። የጠየቅነው ኢንክሪዚንግ ኦርደር ኦፍ ኢንቴንሽን እንድናስቀምጥ ነው የጠየቅነው። ኢንክሪዚንግ ኦፍ ኢንቴንሽን የተርሙ ኢንቴንሽን በኢንክሪዚንግ ኦርደር አስቀምጡ ማለት ምን ማለት መሰላችሁ? ሊስት ስፔሲፊክ ከሆነው ወደ ሞስት አትሪቢዩት ይሆነው ገብቷችኋል? ወይ ደግሞ ከጀነራል ተርም ትነሳላችሁ። አሁን እዚህ ያው የተሰጠን እንትን ላይ ጀነራል ተርሙ ማን ነው? ፐርሰን ነው አይደል? ሁሉም ብሬን ሰርጀንም ዶክተር ኦፍ ሜዲሲንም ፕሮፌሽናል ፐርሰንም ሰርጀንም ቢሆን መነሻቸው ፐርሰን ነው። ስለዚህ ከጀነራል ተርም ትነሱና ወደ ስፔሲፊክ ተርም ትሄዳላችሁ። ወይ ደግሞ ሊስት ከሆነ ስፔሲፊክ ትነሱና ወደ ሞስት አትሪቢዩት ወዳለው ፐርሰን ትሄዳላችሁ ማለት ነው። ሶ በዛ መሰረት ስትሄዱ በመጀመሪያ ጀነራል ተርሙ ፐርሰን ነው። ከዛ ቀጥሎ ሊመጣ የሚችለው ጀነራል ፐርሰን ደግሞ ፕሮፌሽናል ፐርሰን የሚለው ነው። ከዛ እየጠበበ ሄድና ኤ ላይ ያለው ዶክተር ኦፍ ሜዲሲን፣ ከዛ በኋላ ወደ ኢድና ሰርጀን ይሆናል። ከዛ መጨረሻ ላይ ሲሆናል ብሬን ሰርጀን ይሆናል ማለት ነው። ሶ ከጀነራል ተርሙ ወደ ሞስት ስፔሲፊክ ተርም ነው እያላችሁ የምትሄዱት። ገብቷችኋል አይደል? ኢንክሪዚንግ ኢንቴንሽን ከተባለ የምናብራራው ነገር እየጨመረ ይመጣል ማለት ነው። ስለ ፐርሰን ከሆነ ስለ ፐርሰን የምታብራሩት ነገር ተወሰነ ነው። ከዛ
ቀጣይኛው ደግሞ የሚመጣው ለምሳሌ በዚህኛው ላይ ፕሮፌሽናል ፐርሰናል ስለ ፕሮፌሽናል ፐርሰን ከፐርሰን የተጨማሪ አንድ ነገር አለው ማለት ነው። ስለዚህ የምታብራሩት ነገር እየጨመረ ነው። ከዛ ከፕሮፌሽናል ፐርሰን በኋላ የሚመጣው ምንድነው? ኤ ላይ ያለው ዶክተር ኦፍ ሜዲሲን። ዶክተር ኦፍ ሜዲሲን አንደኛ ፐርሰን ነው፣ ሁለተኛ ፕሮፌሽን ነው፣ ሶስተኛ ደግሞ ዶክተር ነው። የምታብራሩት ነገር እየጨመረ ነው የሚመጣው። ስለዚህ እንዲህ እየጨመረ የሚመጣ ከሆነ ኢንክሪዚንግ ኦርደር ኦፍ ኢንቴንሽን ይባላል። መልሳችን ኤ ይሆናል ማለት ነው። ኩዌስችን ነምበር 5 ኤ ፕሪሚስ ኢን ኤ ጉድ አርጉመንት ኢዝ ካራክተራይዝድ ባይ። እንግዲህ አንድ አሪፍ የሚባል አርጉመንት ውስጥ ያለ ፕሪሚስ ምን አይነት ካራክተሪስቲክ ሊኖሩ ይችላል ነው የሚለን። ኢት ኢዝ ኮንስትራክትድ ባይ ኢሞቲቭ ተርምስ ዚስ ኖት ኮሬክት። ፕሪሚሱ በኢሞቲቭ ተርሞች ኮንስትራክት ከተደረገ ያው ፕሪሚሱ የጉድ አርጉመንት ፕሪሚስ ካራክተሪስቲክስ አይደለም ነው። ቢ ላይ ስንመጣ ኢት ጊቭስ ሰፖርት ቱ ኮንክሉዥን ባይ ቢልዲንግ አን ኢሞሽናል ሞመንተም ና ይሄም አይሆንም። ሲ ኢት ኢዝ ተርምስ ዊዝ ኢምፒቲ ኢንቴንሽንስ ይሄም አይሆንም። ዲ ኢት ኢዝ ተርምስ ዊዝ መልቲፕል ኮንቴክስቹዋል ሚኒንግስ ይሄም አይሆንም። ስለዚህ መልሳችን ምንድን ነው የሚለው? ኢ ነን ነው የሚሆነው። እዚህ ጋር የተጠቀሱት ከአራቱም ምርጫዎች አንድ አሪፍ የሚባል ጥሩ የሚባል አርጉመንት ሊኖረው ከሚገባው ፕሪሚስ በተቃራኒ የተገለጹ ሀሳቦች ናቸው። ቢጀምሩ በኢሞቲቭ ተርሞች ኮንስትራክት የሆነ መሆን አለበት። ስሜታዊ በሆኑ ቃላቶች መሆን የለበትም። ነው ፋላሲ ሊሆን ይችላል። ለኮንክሉዥኑ ኢሞሽናል በሆኑ ሞመንተሞች ላይ ቢውልድ ሆኖ መሆን አለበት ይላል። ይሄም አይሆንም። ኢምፒቲ ኢንቴንሽን ሊጠቀም ይችላል ይላል። ይሄም አይሆንም። መልቲፕል ኮንቴክስቹዋል ሚኒንግ አምቢጊየስ ሊሆን ይችላል ማለት ነው። ይሄም መሆን የለበትም ወይም ሊሆን አይችልም ጥሩ አርጉመንት ከሆነ። ስለዚህ መልሳችን ኢነን ይሆናል ማለት ነው። Question number 6 a definition by genus and difference is most useful when A we use the use of definition, B assign meaning to newly invented technical language, C remove a current usage of particular term in language, D operational definitions and synonyms definitions, E reports the actual meaning of the term with borderline cases። እንግዲህ ዲፊኒሽን ባይ ጂነስ እና ዲፈረንስ የሚባለው ዲፊኒሽን እንግዲህ በጣም ዩስፉል የሚሆኑበት ሲቹዌሽን ወይም ኤሪያ የትኛው ኤሪያ ነው ብሎ የሚጠይቀን ከተጠቀሱት ውስጥ ማለት ነው። ስለዚህ የትኛው ነው የሚሆነው? ሞስት ፕሮባብሊ ኢ ላይ ካለው ጋር አሪፍ ኤሪያ ይመስላል። ሪፖርት ዘ አክቹዋል ሚኒንግ ኦፍ ዘ ተርም ዊዝ ቦርደርላይን ኬዝ የወርዱን አክቹዋል ሚኒንጉን ከዛ ቦርደርላይን ኬዞች አሉ እሱን በማድረግ ለምሳሌ ውሃ ማለት በየትኛው ኬዝ ያለ ነው? በበረዶና በኢቫፖሬት በሆነ ውሃ መካከል ያለው ነው። ገባችኋል አይደል? ስለዚህ እንደዚህ አይነት ተርሞችን ለመግለጽ አሁን ጂኔሱና ዲፈረንሱን አድርገን የምንገልጸው ከሆነ ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ቢ ጋ ያለው አሳይን ሚኒንግ ቱ ኒውሊ ኢንቨንትድ ቴክኒካል ላንጉዌጅ የምንጠቀመው ስቲፑሌቲቭ ዲፊኒሽን ነው። ለአዲስ ወርድ አዲስ የሚሰጥ ዲፊኒሽን ስቲፑሌቲቭ ዲፊኒሽን ይባላል ማለት ነው። ሲ ላይ ያለው ደግሞ ክላሪፋይ ለማድረግ የምንጠቀምበት ነው። ስለዚህ መልሳችን ኢ ነው የሚሆነው ማለት ነው። ኩዌስችን ነምበር 7 operational definition technique is for precising definition as it states and difference the term in terms of observing and measuring the term. This can be an example of a theoretical, B precising, C stipulative, D persuasive, E none ይላል። እንግዲህ ኦፕሬሽናል ዲፊኒሽኖች ኢዝ ቴክኒክ ነው። ምን አይነት ቴክኒክ ነው? ፕሪሳይዚንግ ዲፊኒሽን ዲፊኒሽኖችን ፕሪሳይዝ ለማድረግ የምንጠቀምበት ዲፊኒሽን ነው። ኦብቪየስሊ ፕሪሳይዚንግ ዲፊኒሽን የሚል ነገርም አለ እዛው ጥያቄያችን ላይ። ያው መልሳችን ነው ፕሪሳይዚንግ ቢ ነው የሚሆነው ማለት ነው። ዘ ኩዌስችን ኢትሰልፍ ሴዝ ዛት ኢትስ ፎር ፕሪሳይዚንግ ዲፊኒሽን ይላል አይደል? ስለዚህ ቬግ የሆኑ ተርሞችን ፕሪሳይዝሊ ዲፋይን ለማድረግ ነው የምንጠቀምበት። ስለዚህ መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 8 can he said to be warm if he is over 50? The definition, an example of ostensive definition, B operational definition, C enumerative definition, D persuasive definition, E none ይላል። ይሄ ምን አይነት ዲፊኒሽን ነው? ኦፕሬሽናል ዲፊኒሽን ነው። ስፔሲፊክ ሜዠርመንት አስቀምጧል ወይም ኮንዲሽን አስቀምጧል። ፀሐይ ዋር ሞቃታማ የሚባለው መቼ ሲሆን ነው? ከ50 በላይ ሲሆን። ገብቷችኋል? የሆነ ስፔሲፊክ ሜዠርመንት የሆነ ኮንዲሽን ካስቀመጠ ዲፊኒሽኑ ኦፕሬሽናል ዲፊኒሽን እንለዋለን ማለት ነው። ኩዌስችን ነምበር 9 to give a meaning by describing the essential feature posed by a term is የአንድን ተርም ኢሴንሻል የሚባሉ መገለጫዎች ባህሪዎችን በመግለጽ የሚሰጥ ማብራሪያ ወይም ሚኒንግ ምን ተብሎ ይጠራል? ቅድም እንደተነጋገር ነው ኢንቴንሽናል ኦር ኮነቲቭ ዲፊኒሽን ይባላል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ዶኔቲቭ ዲፊኒሽን አይሆንም። ዶኔቲቭ ዲፊኒሽን ማለት የኦብጀክቱን ክላሶችን ሊስት በማድረግ ወይም ሜምበር ኦፍ ዘ ግሩፕን ሊስት በማድረግ የሚሰጥ ዲፊኒሽን ነው።
ስለዚህ ኤ ሊሆን አይችልም። መልሳችን ኢንቴንሽናል ኦር ኮግኒቲቭ ዲፊኒሽን ነው የሚሆነው ማለት ነው። ኩዌስችን ነምበር 10 which of the following definition would be productive when it can be affirmative? A lexical definition should match to the standard of programmer. B lexical definition should be communicate the essential characters of the word. C a lexical definition should avoid circularity. D a lexical definition should be neither too broad or too narrow ይላል። ለዚህኛው ጥያቄ ትክክለኛ መልሳችን የሚሆነው ቢ ነው ሊሆን የሚችለው። እንግዲህ ሌሎቹ አሁን አፈርማቲቭ የሆነውን ነው የጠየቅነው። the most good and productive definition የሆነውን ነው የጠየቅነው እና በዚህ መሰረት ቢ ላይ ያለው core meaning of the term ላይ ፎከስ የሚያደርግ ነው እና እሱ ይሆናል ማለት ነው። ኤ ጋ ያለው ፕሮፐር ግራመር ከመጠቀም አንጻር ነው ያወራው። ይሄ ብቻውን በቂ ሊሆን አይችልም። ሲን ጋ ያለው avoid circularity ነው የሚለው። ይሄም ስለ ሩል ነው የሚያወራው። ይሄኛው ያን አፈርማቲቭ አይሆንም። not too broad or not too narrow የሚለው ዲ ላይ ያለው ደግሞ ይሄም ሩል ነው። ስለዚህ most probably መልሳችን ቢ ይሆናል ማለት ነው። እሺ እንቀጥላለን። question number 11 the blank is the definition which applies to two kinds of word: cactus meaning the right or straight and duck meaning belief or opinion. The type of definition used here is A operational definition, B persuasive definition, C etymological definition, D theoretical definition, E all ይላል። የተጠቀምነው እዚህ ጋር ዲፊኒሽን አይነት ዲፊኒሽን ነው። ኢተርሚኖሎጂካል ዲፊኒሽን የምንለው ነው። መልሳችን ሲ ነው የሚሆነው። እንግዲህ ኢተርሚኖሎጂካል ዲፊኒሽን የወርዶችን ሚኒንግ እንግዲህ ሊንጉስቲክ ሂስትሪያቸው ወይም ሩታቸው መነሳት ከላንጉዌጅ ሩት በመነሳት የሚያብራራ አይነት ዲፊኒሽን ነውና መልሳችን ኢተርሚኖሎጂካል ዲፊኒሽን ይባላል ማለት ነው። ኦፕሬሽናል ዲፊኒሽን ተርሙን ነው የሆነ ስፔሲፊክ ቴስት ወይም ሜዠርመንት ካለ ከዛ ጋር ተያይዞ የተብራራ ተርም ካለ ዲፋይን የተደረገ ተርም ካለ ኦፕሬሽናል ዲፊኒሽን እንለዋለን። ቲዎሬቲካል ደግሞ የምንለው ሳይንቲፊክ ወይም አካዳሚክ ቲዎሪዎች የሚያገናኝ አይነት ዲፊኒሽን ነው ማለት ነው። Question number 12 which of the following combination is correct ይላል። A petrograph means any individual country to steal its oil, stipulative definition. B austerity means a disagreeing individual who committed an offensive action against the law leading to a fight and conflict. This theoretical definition. C immediate means for legal purpose and unprovoked act. Theoretical definition. D interactable means not easily governed and not disposed to be taught. Lexical definition ይላል። ትክክለኛ መልስ የሚሆነው የትኛው ነው? እንግዲህ የሰጠ ዲፊኒሽን አለ። ከዛ በኋላ ከታይፕስ ኦፍ ኮምቢኔሽኑ ጋር ኮኔክት የሆነው የትኛው ነው ተብለን የጠየቅነው ማለት ነው። ስለዚህ ኮሬክትሊ ኮኔክት የትኛው ነው? ዲ ላይ ያለው interactable means not easily governed or not disposed to be taught የሚለው ይሄ ሌክሲካል ዲፊኒሽን ጋር በትክክል የተገናኘ ነው ማለት ነው። እንግዲህ ሌክሲካል ዲፊኒሽን ማለት ወርዶች ሪፖርት ለማድረግ በላንጉዌጅ ውስጥ እንደዛ ወርዶች እንዴት ነው መጠቀም ያለብን የሚለውን ነገር ለማሳየት የምንጠቀምበት ዲፊኒሽን ነው። ለምሳሌ ኢንተራክቲብል የሚለው ወርድ እንግሊሽ ስታንዳርድ ወርድ ነው እና ዲፊኒሽኑ እንዴት መቀመጥ እንዳለበት የዲክሽነሪ ሚኒንግ እንዴት መቀመጥ እንዳለበት የሚገልጽ ዴፊኒሽን ነውና መልሳችን ዲ ይሆናል ማለት ነው። Question number 13 as a principle of critical thinking the burden of proof principle requires A an intellectual responsibility of providing evidence for one's own argument, B a legal obligation of proving one's innocence, C a moral responsibility of showing kindness, D an intellectual responsibility of showing fairness, E all ይላል። እንግዲህ principle of critical thinking እና ስንመጣ order of proof ፕሪንሲፕል የሚል ፕሪንሲፕል አይተን ነበር ቻፕተር 4 ላይ። ይሄ ምን ይፈልጋል ነው የሚለን ከተሰጡት ምርጫዎች ውስጥ ምንድን ነው የፈለገው? ኤ ላይ ያለው ኦፕሽን an intellectual responsibility of proving evidence for one's own argument አንድ ሰው ላቀረበው አርጉመንት ፕሪሚሶች ይኖራል፣ ኮንክሉዥን ይኖራል። ስለዚህ ኤቪደንስ ማቅረብ መቻል አለበት ማለት ነው። ይህንን ነገር ይፈልጋል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። Question number 14 blank is not correct about critical thinkers ለክሪቲካል ቲንከር ቢሄቪየር ልክ ያልሆነው ከሚከተሉት ውስጥ የትኛው ነው የሚለው ምርጫውን አንብቡት። የትኛው ልክ ያልሆነው? ቢ ላይ ያለው do not make mistakes in argumentation አርጉመንት ፎርም ሲያደርጉ ሚስቴክ አያደርጉም ወይም አይሳሳቱም ይላል። ይሄ ፎርስ ነው። ክሪቲካል ቲንከሮች እንደማንኛውም ሰው ናቸው። አርጉመንት ፎርም በሚያደርጉበት ጊዜ ሊሳሳቱ ይችላሉ። ስለዚህ ኦፕሽን ቢ is not correct so the correct answer is B ይሆናል ማለት ነው።
Question number 15. A critical thinker's quality of always behaving in a predictable way shows blank. A clarity, B accuracy, C consistency, D precision, D E none ይላል። እንዲህ ክሪቲካል ቲንከር ሁልጊዜም በተመሳሳይ መንገድ አክት የማድረግ ኳሊቲ ምን ተብሎ ይጠራል? ኮንሲስተንሲ ተብሎ ነው የሚጠራው። ኮንሲስተንሲ means that a person thoughts action and standards means the same over time and do not contradict each other ማለት ነው። ሁልጊዜ ሰውዬ የሚያደርጋቸው ወይም አንድ ክሪቲካል ቲንከር የሆነ ሰው አንዱ መገለጫው ኮንሲስተንሲ አለው ማለት ሁልጊዜ የሚያደርጋቸው ነገሮች የሚናገራቸው ነገሮች ከጊዜ ወደ ጊዜም ከሰዓትም ከምንም አንፃር የማይቀያየሩና ኮንሲስተንስ በሆነ ወይ ነገሮች የሚያደርግ ከሆነ ኮንሲስተንሲ አለው እንላለን ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። question number 16 the fallibility principle in critical thinking is concerned with በክሪቲካል ቲንኪንግ ውስጥ fallibility principle የሚል ነገር አይተናል ቻፕተር 4 ላይ። ይሄ ከምን ጋር ነው የሚገናኘው ይላል። A willingness to examine alternative solution, B willingness to accept that you can be wrong, C suspending judgment when an argument is not convincing enough, and D all A none ይላል። fallibility of principle ከምን ጋር ነው የሚገናኘው? B ጋር ካለ willingness to accept that you can be wrong ሮንግ እንደምትሆኑ ያቀረባችሁት አርጉመንት የተሳሳተ ሊሆን እንደሚችል እና ስህተታችሁን ለመቀበል ዊሊንግነስ ፈቃደኛ መሆን this is the principle of fallibility ከምንለው critical thinking ቻፕተር 4 ላይ ካየነው ጋር የሚገናኝ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። question number 17 in terms of feeling is true about uncritical thinkers ስለ uncritical thinker behavior ትክክል የሆነ የትኛው ነው የሚለን is they are interested in other people's idea. This is not correct. B is they base judgment on evidence. ይሄም ትክክል አይደለም። ኤቪደንስ ላይ ቤዝድ ሆኖ ጀጅ የሚያደርጉት ነው የሚለን። ይሄ የአንክሪቲካል ቲንከር ቢሄቪየሮች አለ የክሪቲካል ቲንከሮች ቢሄቪየር ነው። ስለዚህ ቢም አይሆንም። ኦፕሽን ሲ they are honest with themselves not ይሄም አይሆንም። ዲ they pretend to know more than they actually do ይላል። ኢ ኦል ይላል። ስለዚህ መልሳችን እንደሚሆነው ዲ ነው የሚሆነው ማለት ነው። they pretend to know more than they actually do አንክሪቲካል ቲንከሮች እንግዲህ lack of intellectual humility ያለባቸው ይሄ ኢግኖራንስን አክኖሎጂ አያደርጉም ቁና አይሰጡም ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። question number 18 which of the following is not the key intellectual trait of critical thinker የክሪቲካል ቲንከሮች መገለጫ ያልሆነ የትኛ ነው? ኤ ላይ they base judgment on first impression and gut reactions ይሄ አይደለም ማለት። ስለዚህ መልሳችን ይሄ ነው የሚለው መጀመሪያ በሚያዩት ነገር አይደለም ነገሮችን ጄጅ የሚያደርጉት እና ይሄ ልክ አይደለም። ስለዚህ ልክ ያልሆነ የተባለው ስለዚህ ይሄ ልክ አይደለም። ቢ they acknowledge what they don't know ይሄ ትክክል ነው። የማያውቁትን ነገር ለማያውቁት ነገር እውቅና ይሰጣሉ ልክ ነው። they revise judgment when new evidence reveals error ይሄም ልክ ነው ማለት ነው። ስለዚህ መልሳችን የሚሆነው የትኛው ነው ማለት ነው? ኤ ነው የሚሆነው ማለት ነው። question number 19 an issue cannot be considered resolved if the argument blank. A news relevant and acceptable reasons. C unable to provide sufficient evidence. C provide sufficient ground to justify the conclusion. D structural sound. E on ይላል። አንድ አርጉመንት እንግዲህ ሪዞልቭ ላይደረግ ከሚችልባቸው ምክንያቶች ውስጥ እዚህ ጋር ከተጠቀሱት ምክንያቶች ውስጥ የትኛው ነው የሚሆነው? ቢ ላይ ካለው unable to provide sufficient evidence ካልቀረበ የአርጉመንት ላይ ያለው ኮንፍሊክት ሪዞልቭ ሊደረግ አይችልም። ስለዚህ መልሳችን ቢ ይሆናል ማለት ነው። question number 20 the president of the University of Dinku has argued that the request of the instructors for decent cafeteria in the campus should be refused because if we let them have that next they will ask for the restrooms and water in their buildings, then it's swimming pools, then tennis courts, and the fallacy committed by the president is we can analogy be no fallacy committed. C has sinorization. D accident. E ዲፐሪ ስሎፕ ይላል። እንግዲህ እዚህኛው ላይ ይሰጠን ሲናሪዮ ወይም ፓሴጅ ፓራግራፍ ነገር አለ። በዚህ ፓራግራፍ ላይ እንግዲህ የሆነ ፋላሲ ኮሚት ተደርጓልና ያ ኮሚት የተደረገው ፋላሲ ምን ፋላሲ ነው የሚለው ፓራግራፍ ሳነብ እንደተረዳችሁት አንድ ዩኒቨርሲቲ ፕሬዝዳንት አለ። እንግዲህ ያ ዩኒቨርሲቲ ፕሬዝዳንት ተማሪዎች የሆነ ነገር ጠየቁት። ከዛ ያን ነገር ሪፊውዝድ አደረገ። ለምን ሪፊውዝድ አደረግ ሲባል ምን አለ? ይሄን ነገር ከፈቀድኩላቸው ቀጣይ ይሄን ይጠይቃሉ፣ ቀጣይ ከዛ ብሎ ደግሞ ይሄን ይጠይቃሉ፣ ከዛ ብሎ ደግሞ ይሄን ይጠይቃሉ። እንደዚህ አይነት ፋላሲ ኔክስት ይሄን ከፈቀደን ኔክስት ይሄ እንደዚህ ቀጣይ ደግሞ እንዲመጣ እያለ የሚቀጥል አይነት በእንደዚህ አይነት ፎርም የሚሰራ ፋላሲ ቻፕተር 5 ላይ በደንብ አይተናል። እንደነው የሚባለው ስሊፐሪ ስሎፕ ነው የሚባለው ማለት ነው።
ስሞል ፈርስት የሆኑ ስቴፖች ከፈቀድን ለምሳሌ ካፍተራውን ከፈቀድን ወደ ትልልቅ እንትን ያርፍና ስዊሚንግ ፑል ይሰራል ይላሉ ምናምን እንደዚህ አይነት ኔክስት ከዛ በኋላ ደግሞ ይሄን ከዛ በኋላ ይሄን እያሉ ይጠይቃሉ እያለ የሚቀጥል ግን ያልጠየቁትን ነገር የእነሱን ሀሳብ ብቻ ለመቀበል የሚደረግ ነገር ነው። እንግዲህ these types of fallacies slippery stop የምንለው ማለት ነው። ሃስት ጀነራላይዜሽን ማለት ያው እንደ ቻፕተር 5 ላይ እንዳየነው ስሞል ሳምፕል ወስዶ በዛ ላይ ኮንክሉዥን ላይ ድምዳሜ ላይ መድረስ ሃስት ጀነራላይዜሽን ይባላል። አክሲደንት ማለት ደግሞ ጀነራል ሮልን ለስፔሲፊክ ኬዝ አፕላይ ማድረግ ደግሞ ፋላሲ ኦፍ አክሲደንት የሚባለው ነው ማለት ነው። Question number 2 a tendency to accept and defend beliefs on the exclusive basis of one's own self-interest is blank. A relativistic thinking, B egoistic thinking, C sociocentrism, D unwarranted assumptions, E all ይላል። እንግዲህ በራስ ፍላጎት ከራስ ፍላጎት አንጻር ብቻ ወይ ራስ ፍላጎት ላይ ቤዝድ ሆኖ ነገሮችን አክሴፕት ማድረግ እንደዚህ አይነት ቲንኪንግ እንግዲህ ምን ተብሎ ይጠራል? ኢጎይስቲክ ቲንኪንግ ነው የሚባለው። ኢጎይስቲክ ቲንኪንግ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። እንግዲህ ኢጎይዝም ማለት tendency to view the world only through the lens of one's own benefit ማለት ነው። ዓለምን በራሳችን ምንጥር ለራሳችን ጥቅም ብቻ የማየት አዝማሚያ ኢጎይዝም ተብሎ ይጠራል ማለት ነው። an egoistic thinker values self interest over objective truth or the interest of other እንግዲህ ኢጎይስቲክ ቲንከር የሆነ ሰው ነገሮችን ያየው ከራሱ ጥቅም ከራሱ ፍላጎት አንፃር እንጂ ኦብጀክቲቭ የሆኑ ትሩሶችን የሌሎችን ፍላጎቶችን እና የሌሎችን ጥቅም የሚያይ ሰው አይደለም ማለት ነው። ስለዚህ ኢጎይስቲክ ቲንኪንግ የሚለው ቢ ዘ ኮሬክት አንሰር ይሆናል ማለት ነው። ሪላቲቪስቲክ ማለት እንግዲህ ቢሊቭ ዛት there is just a matter of opinion or culture ማለት ነው። በራሳችን የኛውን ካልቸር እንደ እውነት አድርጎ መቀበል እንደማለት ነው። ሶሺዮሴንትሪዝም ማለት ደግሞ ግሩፕ ሴንተርድ የሆነ ቲንኪንግ ነው። አንዋራንትድ አሰምፕሽን ማለት ደግሞ ዊዛውት ኤኒ ኤቪደንስ ቢሊቭ ማድረግ ሲሆን ነገር ይሆናል ብሎ ማመን አንዋራንትድ አሰምፕሽን ይባላል ማለት ነው። Question number 22 every ingredient in this pastry is fattening therefore this pastry is fattening. This argument commits the fallacy of A false cause, B composition, D C no fallacy, D hasty generalization, A division ይላል። እንግዲህ በዚህኛው ፓራግራፍ ላይ ኮሚትድ የሆነ ፋላሲ ካለ ፋላሲ ታይፑ እንድትለዩ ነው፣ ከሌለ የለም እንድትሉ ነው። ሁልጊዜ ፋላሲ ኮሚት ላይ ሆን ይችላል። ለምሳሌ በዚህኛው አርጉመንት ላይ ወይም በዚህኛው ፓራግራፍ ላይ እያንዳንዱ የዚህ የፓስትሪ ኢንግሪዲየንት ፋቲንግ ነው ወይ ደግሞ የፋት ኮንቴንት አለው። ስለዚህ ፓስቲው ፋቲ ኮንቴንት አለው ማለት ነው። አሁን ይሄኛው ዝም ብላችሁ በግርድፉ ስታዩት የሚመስለው ከስሞል ተነስቶ የዘሆል ፓርቱን እየተናገረ ነው። ያ ማለት ፋላሲ ኦፍ ኮምፖዚሽን ነው የሚሆነው። ነገር ግን ፋላሲ ኦፍ ኮምፖዚሽን የማይሆኑበት ምክንያት ምንድነው? እያንዳንዱ ፓርት ፋት ኮንቴንት ካለው ሙሉ ፓርቱም ፋት ኮንቴንት ይኖራል አይደል? ሮንግ አይደለም፣ ይሄ ትክክል ነው፣ የሚያሳምን አይዲያ ነው። ስለዚህ ፋላሲ ኦፍ ኮምፖዚሽን ልንለው አንችልም። መልሳችን ኖ ፋላሲ ነው የሚሆነው ማለት ነው። ይሄ እንደዚህ አይነት ኬዞች እንግዲህ ሬር ኬዞች ናቸው። ሎጂክ ሳውንድ የሚሆኑበት አርጉመንት ሳውንድ የሚሆኑበት ሬር ኬዞች አሉ ማለት ነው። ፋቲኒንግ የሚለው ፊዚካል አትሪቢዩት እንግዲህ ተደማምሮ የመጨረሻው ፓስትሪው ላይ ወይም ደግሞ የመጨረሻው ፓርት ላይም ወይም ደግሞ አዘሆል ያለውም ፋቲ ሊሆን ይችላል፣ ትናንሾቹ ፋቲ ስለሆኑ ማለት ነው። ፋላሲ ኦፍ ኮምፖዚሽን የምንለው ብሎም ዘ ሲምፕል ተነስቶ ወደ ላርጅ በሚሄድበት ጊዜ የሲምፕሉ ባህሪ ላርጁ ላይ ሳይኖር ሊኖር ይችላል ብሎ የሚያስቀምጥ ከሆነ ይሄ ፋላሲ ኦፍ ኮምፖዚሽን ነው። ነገር ግን ያለ ከሆነ ይሄ ፋላሲ ነው አልችልም። ገብቷችኋል አይደል? ይሄ ደግሞ ኢንግሪዲየንትስ በአጠቃላይ ፋቲ ስለሆኑ ያው የመጨረሻ ላይ የሚመጣው ወይም ባይ ፕሮዳክቱም ፋቲ ነው የሚሆነው። ኦብቪየስሊ ግልጽ ነው። ስለዚህ ኖ ፋላሲ እንላለን ማለት ነው። Question number 23 which is not the characteristics of an informal fallacy የኢንፎርማል ፋላሲ ካራክተሪስቲክስ ያለው ነው የትኛው ነው የሚለን። እንግዲህ ፋላሲ ቻፕተር 5 ላይ ዲስከስ ስናደርግ ፋላሲ ቤዚካሊ በሁለት ይከፈላል፣ ፎርማል ፋላሲ እና ኢንፎርማል ፋላሲ ብለን በሁለት እንከፍለዋለን። ፎርማል ፋላሲ የምንለው እንግዲህ ስትራክቸሩ ላይ የሚፈጠር ዲፌክት ስትራክቸሩ ላይ የሚፈጠር ዲፌክት አማካኝነት የሚፈጠር ፋላሲ ፎርማል ፋላሲ ይባላል። ኢንፎርማል ፋላሲ ደግሞ የምንለው ስትራክቸሩ ላይ ሳይሆን በፕሪሚሱ ወይም በአርጉመንቱ ኮንቴንት ላይ በሚኖር ዲፌክት ወይም ፕሮብሌም
አማካኝነት የሚፈጠር ፋላሲ ኢንፎርማል ፋላሲ ተብሎ ይጠራል ብለን ነበረ። እዚህ ጋር የጠየቅነው ጥያቄ ምንድነው? የኢንፎርማል ፋላሲ ካራክተሪስቲክስ ያልሆነው የትኛው ነው የሚለው። ኤ ኢት ሪፍሌክትስ ነን ሎጂካል ሞቲቭ ቢሃይንድ ኦን ዘ ፓርትስ ኦፍ ዘ አልጎሪትም ቱ ዲሲቭ ኦዲየንስ። ይሄ ልክ ነው አይደል? ነን ሎጂካል የሆኑ ሞቲቮችን የኦዲየንስን አቴንሽን ለማግኘት ነን ሎጂካል የሆኑ ሞቲቮችን ሊጠቀም ይችላል አርጊወሩ። ይሄ ልክ ነው። ቢ an arguer often lacks sufficient evidence to support his or her claimed conclusion. conclusion claim ለማድረግ enough lack of sufficient evidence ላይኖረው ይችላል ሰፖርት የሚያደርጉት። ይሄም ትክክል ነው። ሲጋ ስንመጣ these are fallacious only because they are used false premise። ይሄ ልክ አይደለም። እንግዲህ ኢንፎርማል ፋላሲ ሃፕን የሚያደርገው ፎልስ ፕሪሚስ ስላለው ብቻ አይደል? ባይሆን ኮንቴንቱ ላይ በሚፈጠር ዲፌክት ነው እንጂ ፕሪሚሶች ፎልስ ስለሆኑ ብቻ አይደለም ማለት ነው። ፎልስ ስለሆኑ አይደለም። ስለዚህ ሲ ልክ አይደለም። መልሳችን ሲ ይሆናል። ዲጋ ስንመጣ an arguer often mistakes psychological moment for genuine evidence። ያ ሳይኮሎጂካል ሞመንቶቹ ላይ እንዲጠቀም ይችላል፣ ሚስቴክ ይኖራል። ስለዚህ መልሳችን ሲ ይሆናል ማለት ነው። 24ኛ ጥያቄ A formal fallacy is committed when blank. There is defect in the content of the argument. There is defect in the structure of the argument. C. A premise is factually unsound or uncogent. D. all in ይላል። እንግዲህ ፎርማል ፋላሲ ቅድም ነገርኳችሁ happen የሚያደርገው መቼ ነው? when there is a defect in the structure of the argument. B ይሆናል ማለት ነው። 25ኛ ጥያቄ insufficiency of a premise in supporting a claim to conclusion is common to blank. Insufficiency of premise in supporting a claimed conclusion is common to blank. A fallacy of relevance, B fallacy of induction, C fallacy of perception, D linguistic fallacy, E informal fallacy. እንግዲህ ፕሪሚሶቹ insufficiency in supporting for some conclusion የሚሆንበት ፋላሲ ምን ፋላሲ ነው ብለን ነበረ? ፋላሲ ኦፍ weak induction ብለን ነበረ። fallacy of weak induction occur when the connection between the premise and the conclusion is not strong enough. ኮንክሉዥኑ በበቂ ሁኔታ ነው ፕሪሚሱ ኮንክሉዥኑ በበቂ ሁኔታ ኢነፍሊ ስትሮንግ ሰፖርት ማድረግ ሲያቅተው የሚፈጠር ፋላሲ ፋላሲ ኦፍ ዊክ ኢንዳክሽን ይባላል። ኢንሰፊሽንስ ኦፍ ፕሪሚስ ማለት ነው። ፕሪሚሱ ኮንክሉዥን ሰፖርት ለማድረግ ኢንሰፊሽንት ነው። በእንደዚህ አይነት ሲናሪዮ የሚፈጠር ፋላሲ እንግዲህ ፋላሲ ኦፍ ዊክ ኢንዳክሽን ነው ብለን ነበረ ማለት ነው። እንግዲህ ፋላሲ ኦፍ ሪሌቫንስ ዘ ፕሪሚስ አር unrelated to the conclusion ወይም ኢሬሌቫንት በሚሆንበት ጊዜ የሚፈጠር ፋላሲ ፋላሲ ኦፍ ሪሌቫንስ ይባላል። ፋላሲ ኦፍ ፐርሰፕሽን ደግሞ the premise assume what they are supported to prove ፕሪሚስ አለ ከዛ በኋላ የሚመጣው ኮንክሉዥን ኮንክሉድ የተደረገ አድርጎ አስቦ የሚያስቀምጥ አይነት ነው ማለት ነው። ሊንጉስቲክ ፋላሲ ደግሞ ያው በአምቢጊየስ ወይም ደግሞ ኢንኮሬክት ዩዝ ኦፍ ላንጉዌጅ አማካኝነት የሚፈጠር ፋላሲ ደግሞ ሊንጉስቲክ ፋላሲ ይባላል ማለት ነው። ወደ 26ኛ ጥያቄ ስናልፍ a type of fallacy that illegitimately transfer characteristics from the part to the whole characteristicsን from the part to the whole ትራንስፈር የሚያደርግ የፋላሲ ታይፕ ምን ተብሎ ይጠራል? ፋላሲ ኦፍ ኮምፖዚሽን ተብሎ ይጠራል። ፋላሲ ኦፍ ኮምፖዚሽን ዛት ዲ ይሆናል ማለት ነው። ፋላሲ ኦፍ ኮምፖዚሽን ዲ ላይ ያለው ይሆናል ማለት ነው። question number 27 ደግሞ ስናል claiming in an existence of multiple universe on the basis of the ability to prove its existence may not qualify as an appeal to ignorance fallacy when A. when the issues settled by democratic process, B. when the issues decided after through study by qualified persons, C. when the issues decided by powerful individuals, D. when the issues settled by phase, E. all እንግዲህ fallacy of ignorance ቻፕተር 5 ላይ ስናወራ ፋላሲ ኦፍ ኢግኖራንስ ሃፕን የሚያደርገው እንዴት ነው? የሆነ ነገር የሆነ ሰው ፕሩፍ ካላደረገው ወይም ለምሳሌ አንድ ነገር ሰምዋን ትሩ ነው ፎልስ ነው ካላለው ትሩ ነው ብሎ ፕሩፍ ካላደረገው ድረስ ያ ነገር ፎልስ ነው፣ ወይም ደግሞ ፎልስ ነው ብሎ ፕሩፍ ካላደረገው ድረስ ያ ነገር ትሩ ነው የምንል ከሆነ የምንሰራው ፋላሲ ኦፍ ኢግኖራንስ ተብሎ ይጠራል። ይሄ ፋላሲ ኦፍ ኢግኖራንስ ፋላሲው እንዳልተሰራና ወይም ደግሞ ያ ፋላሲ ሀፕን አላደረገም እንዳይባል ምን መደረግ ያለበት ነው የሚለው ጥያቄው እንደዛ ነው። ስለዚህ ምን መደረግ አለበት? ቢ ጋር ያለው ምርጫ ይሆናል። when the issue is decided after a thorough study by qualified person ኳሊፋይድ የሆነ ፐርሰን ያንን ኢሹ አጥንቶት ያ ጉዳይ ፕሩፍ መደረግ ካልቻለ
አይደለም ብለን እናስቀምጣለን። ግን ሰምዋን ተነስቶ ስለሆነ ነገር አውርቶ ምንም ኳሊፋይድ ያልሆነ ሰው ያንን ነገር ፕሩፍ ሳያደርገው እንደዛ ነው እንደዚህ ነው ቢል ሊሆን የማይችል ነገር ነው ማለት ነው። ስለዚህ ኳሊፋይድ የሆነ ሰው ኢሹ ጉዳይ የሚመለከተው ሰው ስለዛ ነገር ዲስታይል ካደረገ በኋላ ፋላሲ ኦፍ ኢግኖራንሱ ላይኖር ይችላል ማለት ነው። ስለዚህ ቢ ይሆናል መልሳችን። ኩዌስችን ነምበር 28 which of the following fallacies may be regarded as the fallacy of diversion? A. fallacy of Stroman, B. fallacy of missing the point, C. fallacy of red herring, D. fallacy of slippery slope። እንግዲህ ከሚከተሉት ፋላሲዎች ውስጥ ፋላሲ ኦፍ ዳይቨርዥን የሚባለው የትኛው ነው የሚለን ሬድ ሄሪንግ ነው። ሬድ ሄሪንግ እንግዲህ ፋላሲ ኦፍ ሬድ ሄሪንግ ኢዝ ክላሲክ ፋላሲ ኦፍ ዳይቨርዥን ይባላል። ኦከር የሚያደርገው እንዴት ነው? አርጊወሩ ኢሬሌቫንት ሆኑ ቶፒኮችን በማስገባት የአንባቢውን ወይም የአድማጩን ሀሳብ ዳይቨርት ለማድረግ በሚሞክርበት ጊዜ ዳይቨርዥን ማለት ዳይቨርት የሚያደርግ ማለት ነው። የኦዲየንስን አቴንሽን ከኦሪጂናል ኢሹ ዲስከስ ከሚደረገው ኦሪጂናል ኢሹ ዳይቨርት የሚያደርግ ሌላ ቶፒክ በሚጨምሩበት ጊዜ ፋላሲ ሜክ ያደርጋል። ያ የሰራው ፋላሲ ኦፍ ሬድ ሄሪንግ ተብሎ ይጠራል። እና ፋላሲ ኦፍ ዳይቨርዥን የሚባለው ሌላኛው ስሙ የፋላሲ ኦፍ ሬድ ሄሪንግ ሌላኛው ስሙ ነው ማለት ነው። ዳይቨርት የሚያደርግ ነው። የሆነን አይዲያ ዲስከስ እየተደረገ እያለ ያንን አይዲያ ዲስከስ የሚደረገውን አይዲያ ቀይሮ ሌላ ቶፒክ አምጥቶ የኦዲየንስን አቴንሽን ዳይቨርት ያደርጋል። ገብቷቸዋል አይደል? ይቀይራል፣ ወደ ሌላ ዳይሬክሽን ይቀይራል። እንደዚህ አይነት ፋላሲ ኦፍ ሬድ ሄሪንግ ይባላል። ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። 29ኛ ጥያቄ ስትሮማን ፋላሲ ኦከርስ ዌን ኤ አን አርጊወር ዲፌንድስ ኮንክሉዥን ባይ threatening those who do not accept it, B. an arguer misinterpret and attack the opponent's view, C. an arguer attempts to persuasion by appealing people's desire to be accepted by others, D. an arguer elicits pity from readers or listener, E. ኦል ይላል። እንግዲህ ስትሮማን ፋላሲ ኦከር የሚያደርገው በምን አይነት ዌይ ነው ተብለን የጠየቅነው ትክክለኛ መልስ የሚሆነው የትኛው ነው? ቢ ላይ ያለው አን አርጊወር ሚስ ኢንተርፕሬትስ ኤንድ አታክስ ዘ ኦፖነንትስ ቪው። እንግዲህ ስትሮማን ፋላሲ ሜክ የተደረገበት አርጉመንት ላይ ሄዳችሁ ብታየው እንዴት ነው አርጉመንቱ የሚያለው? መጀመሪያ ሁለት አርጊወሮች ይኖራሉ። ዘ ፈርስት አርጊወር የሆነ ሀሳብ ያቀርባል። ከዛ ሁለተኛው አርጊወር የመጀመሪያውን አርጊወር አታክ ለማድረግ በሚፈልግበት ጊዜ መጀመሪያ የመጀመሪያው ሰውዬ አርጉመንት ሚስ ኢንተርፕሬት ያደርገዋል። ከዛ አታክ ለማድረግ በሚመቸው መልኩ ማለት ነው። ከዛ በኋላ አታክ ያደርገዋል ማለት ነው። እንደዚህ አይነት ፋላሲ ስትሮማን ፋላሲ ተብሎ ይጠራል ማለት ነው። ዘ ስትሮማን ፋላሲ ኦከርስ ዌን ሰምዋን ቴክስ አናዘር ፐርሰን አርጉመንት። ይሄ ስትሮማን ፋላሲ ኦከር የሚያደርገው እንግዲህ መጀመሪያ አንዱ የሌላን ሰውን አርጉመንት ይወስዳል። ከዛ ዲስቶርት ኢንቱ አን ኤክስትሪም ኦር ኦቨር ሲምፕሊፋይድ ቨርዥን። ከዛ በኋላ የወሰደውን አርጉመንት ምን ያደርገዋል? ዲስቶርት ያደርገዋል፣ ይቀይረዋል። አታክ ለማድረግ በሚያነሱ መልኩ አድርጎ ይቀይረዋል ማለት ነው። ከዛ በኋላ ዘን አታክ ዛት ዲስቶርትድ ቨርዥን ኢንስቴድ ኦፍ ሪል አርጉመንት። ሪል አርጉመንቱን አታክ ከማድረግ ሪል አርጉመንቱን ዲፌንድ ከማድረግ ይልቅ ራሱ ዲስቶርት ያደረገውን አርጉመንት በሱ አማካኝነት ምን ያደርገዋል ማለት ነው? አታክ ያደርገዋል ማለት ነው። ኢት ኢዝ ዘ ፎርም ኦፍ ሚስ ኢንተርፕሬቴሽን ዲዛይን ቱ ሜክ ዘ ኦፖነንትስ ፖዚሽን ሉክ ዊክ። ይሄ እንግዲህ የሰውየውን አርጉመንት ወስዶ ሚስ ኢንተርፕሬት አድርጎ ኦፖነንቱ ዲፌንድ ለማድረግ እና ኦፖነንቱን አታክ ለማድረግ የሚረዳ አይነት የፋላሲ ታይፕ ነው እና ስትሮማን ፋላሲ ልክ እንደዚህ አይነት ፋላሲ ነው። መልሳችን ቢ ይሆናል ማለት ነው። እንግዲህ ቾይዞቹን እንያቸው እስኪ ሌላም ጥያቄ እንዲጠቅማችሁ። ኤ ላይ ያለው ቱዝ አን አርጊወር ዲፌንድስ ኤ ኮንክሉዥን ባይ threatening those who do not accept it። አርጊወሩ ያልተቀበለን ሰው በማስፈራራት ትሬቲኒንግ ያለበት ፋላሲ ምን ተብሎ ይጠራል? አፒል ቱ ፎርስ ወይም ደግሞ አርጉመንተም አድባክ ለሚባለው ታይፕ ነው። ትሪስ ይጠቀማል። በሎጂካል ሪዝኒንግ ከማቅረብ ይልቅ በማስፈራራት ኮንክሉዥን እንዲቀበሉ የሚያደርግ አርጉመንት ያለበት ፋላሲ ምን ይባላል? አፒል ቱ ፎርስ ወይም አርጉመንተም አድባክ ለሚባለው ነው። ቾይስ ሲ ላይ አን አርጊወር አቴምፕትስ ቱ ፐርሱዌሽን ባይ አፒሊንግ ፒፕልስ ዲዛይር ቱ ቢ አክሴፕትድ ባይ አዘር። ይሄ ደግሞ በማሳዘን ለሰዎች አሳዛኝ ታሪኮችን በመንገር ሰዎች የእናንተን ኮንክሉዥን እንዲቀበሉ ማድረግ። ይሄኛው ደግሞ ምን አይነት ፋላሲ ነው? አፒል ቱ ፒፕል የሚባለው ፋላሲ ነው ማለት ነው። ዲና ያለው ደግሞ አን አርጊወር ኤሌክትስ ፒቲ ፍሮም ሪደር ኦር ሊስነር። ይሄኛውም አፒል ቱ ፒቲ የሚባለው ነው።
ይሄኛው ሰዎች እንዲያዝኑላቸው ማድረግ ነው። ልክ እንደዛኛው ማለት ነው። ሲ ላይ ያለው ስፔሲፊካሊ ባንድ ዋገን የሚባለው ነው። ዲ ላይ ደግሞ ያለው አፒል ቱ ፒቲ የምንለው ነው ማለት ነው። ኦኬ ኩዌስችን ነምበር 13 X is your son still stealing money from his mother's pocket? Why? No, of course not. X, I asked why whether his son still steals money from his mother's pocket, and why replied no. This is evidence that his son did use to steal money from his mother's pocket previously. A, Gamber's fallacy. B, false dilemma fallacy. C, fallacy of weekend analogy. D, fallacy of complex question. ኢ ነን ይላል። እንግዲህ እዚህ ጋር ሁለት ኮንቨርሽን አለ፣ ሚስተር ኤክስ እና ሚስተር ዋይ። ሚስተር ኤክስ ለዋይ ጠየቀው፣ ለሚስተር ዋይ ጠየቀው፣ ልጅህ አሁንም ከእናቱ ኪስ ብር መስረቁን አላቆመም ወይ ይሰርቃል ወይ ብሎ ጠየቀው። ዋይ ሲመልስ ምን አለ? ኖ ኦፍ ኮርስ ኖ፣ ታረ እንዴታ ትቷል ወይም ደግሞ አይሰርቅም ብሎ መለሰለት። ኤክስ ምን አለ? ከዛ እኔ ሚስተር ዋይን ጠይቄው ልጁ የሱ ልጅ ከእናቱ ገንዘብ እንደሚሰርቅ ጠይቄው እንደማይሰርቅ ነግሮኛል። ይሄ ምንድነው የሚያመለክተው? ልጁ ከዚህ በፊት ይሰርቅ እንደነበረ ከእናቱ ፖኬት ኪስ ይሰርቅ እንደነበረ ነገር ግን አሁን እንዳቆመ ነው የሚያሳየው። እንግዲህ በዚህ ኮንቨርሴሽን ውስጥ ሚስተር ኤክስ የሰራው ፋላሲ አለ። ያ የሰራው ፋላሲ ምን ፋላሲ ነው ብላችሁ ነው ይጠይቃል። እንደዚህ አይነት ፋላሲዎችን ለማግኘት ምንድነው ማድረግ ያለባችሁ? የሰጠውን አርጉመንት ወይም ፓሴጅ ነው ይችላል፣ ፓራግራፍ ነው ይችላል፣ ዲቴል ተንትኖ ለመረዳት መሞከር ነው። ገባችኋል አይደል? ከዛ ከሰርጡት ምርጫዎች ጋር ማገናኘት። እንግዲህ እንደዚህ አይነት እንትኖች አሁን ለምሳሌ ምን ብሎ የጠየቀው ልጅህ እስካሁን ድረስ ከእናቱ ኪስ ይሰርቃ መትረቁን አላቆምም ወይ? አሁን እዚህኛው ጥያቄ ላይ ነው ፋላሲ የሚጀምረው። እዚህኛው ጥያቄ ላይ ሁለት ጥያቄ ነው የጠየቀው። አንደኛ ከእናቱ ይሰርቃል ወይ? አንድ ጥያቄ ነው። ሁለተኛ ደግሞ እስካሁን መስረቅ አላቆመም ወይ? ሁለት ጥያቄ ነው የጠየቀው ማለት ነው። በአንድ ጊዜ ሁለት ጥያቄ ነው የጠየቀው። እንደዚህ አይነት ፋላሲ በአንድ ጊዜ ሁለት ጥያቄ ጠይቆ ወይም ደግሞ የተጠየቀው አንድ ጥያቄ ይመስላል ነገር ግን ሁለት መልስ ያለው አይነት ጥያቄ ከሆነ የተሰራው ፋላሲ ምን ተብሎ ይጠራል ነበር ያለው? ፋላሲ ኦፍ ኮምፕሌክስ ኩዌሽን ተብሎ ይጠራል ነበር ያለው። ለዚህ መልሳችን ዲ ይሆናል ማለት ነው። ወደ ቀጣይኛው ጥያቄ እናልፋለን። ፓርት 3 ማች ኮሎመን ኤ ዊዝ ኦልተርናቲቭ አንደር ኮሎመን ቢ ይላል። ፓርት ኤ ላይ የተሰጠ የፋላሲዎች አሉ፣ ታይፕስ ኦፍ ፋላሲዎች አሉ። ቢ ጋር ካሉት ጋር የሚመሳሰሉት ጋር እንድናገናኝ ጠየቅ ነው። የመጀመሪያው አፒል ቱ ኢግኖራንስ ይላል። ይሄኛው እንግዲህ አፒል ቱ ኢግኖራንስ ማለት ከምን ጋር የሚገናኘው? አይ ጋር ካለው ጋር ይገናኛል። arguing for the truth or falsity of a claim because there is no evidence or proof to the contrary የሆነ ነገር truth value ወይም ደግሞ ፎልስ ነው ብሎ መከራከር፣ ምክንያቱም ያ ነገር ወይ ትሩ ነው ወይ ፎልስ ነው ለሚለው ነገር ምንም አይነት ኤቪደንስ ስለሌለ ማለት ነው። ለምሳሌ something is true because ስለዛ ነገር ፎልስ ለመሆኑ ምንም አይነት ኤቪደንስ ከሌለ ብለን የምናቀርብ ከሆነ ይሄ አፒል ቱ ኢግኖራንስ ይባላል። ኩዌስችን ነምበር 2 ሰፕረስድ ኤቪደንስ። ይሄ ማለት ደግሞ የሆነን ኢንፎርሜሽን ስለዛ ስለምናወራው ነገር አስፈላጊ ኢንፎርሜሽን መዝለል። ይሄ ከማን ጋር ይገናኛል? ጂ ጋር ካለው የፋላሲ ዛት ኦቨርሉክ ኢምፖርታንት ኤቪደንስ ዛት ሜቴን ዘ ኮንክሉዥኑን ቼንጅ ሊያደርጉ የሚችሉ ኢምፖርታንት ኢንፎርሜሽኖችን ኦቨርሉክ የሚያደርግ ከሆነ የሚተው ከሆነ ይሄ ሰፕረስድ ኤቪደንስ የሚባለው አይነት ፋላሲ ነው። ኩዌስችን ነምበር 3 ሬድ ሄሪንግ ፋላሲ። ሬድ ሄሪንግ ፋላሲ ማለት እንግዲህ የአርጌርን ወይም የኦዲየንስን አቴንሽን መቀየር ማለት ነው፣ ዳይቨርት ማድረግ ማለት ነው። ይሄ ከኤ ጋር ይገናኛል። አርጌር ዳይቨርትስ ዘ አቴንሽን ኦፍ ዘ ሪደር ኦር ሊስነር ባይ ቼንጂንግ ዘ ሰብጀክት። ሰብጀክቱን ቼንጅ በማድረግ የአድማጩን ወይም የአንባቢውን ሀሳብ ዳይቨርት የሚያደርግ ከሆነ ይሄ ፋላሲ ሬድ ሄሪንግ ፋላሲ ይባላል ማለት ነው። አራተኛው ሃስቲ ጀነራላይዜሽን የሚባለው ነው። ሃስቲ ጀነራላይዜሽን ማለት ደግሞ የሆነች ትንሽ ሳምፕል ወስደን ስለ አጠቃላይ ነገሩ የምናወራ ከሆነ ይሄ ሃስቲ ጀነራላይዜሽን ይባላል። ከማን ጋር ይገናኛል? ኤች ጋር ካለው ኮንክሉዥን ኢዝ ድሮን ፍሮም አንሪፕሬዘንታቲቭ ሳምፕል። የወሰናቸው ሳምፕሎች አንሪፕሬዘንታቲቭ ከሆኑ የማይወክሉ ከሆኑ ማለት ነው፣ በጣም በአማውንት ትንሽ ከሆኑ ራንደም ካልሆኑ የሚሰራው ፋላሲ ሃስቲ ጀነራላይዜሽን ይባላል ማለት ነው። ፋላሲ ኦፍ አክሲደንት ደግሞ ፋላሲ ኦፍ አክሲደንት ማለት የሆነ ጀነራል ሮልን
ለስፔሲፊክ ሩል አፕላይ የምናደርግ ከሆነ ወይም ለስፔሲፊክ ኬዝ አፕላይ የምናደርግ ከሆነ ያ ፋላሲ ኦፍ አክሲደንት ይባላል። ከማን ጋር ይገናኛል? ሲ ጋር ካለው የጀነራል ሩል ኢዝ አፕላይድ ቱ ስፔሲፊክ ኬዝ ኢት ዋዝ ኖት ኢንቴንድድ ቱ ከቨር። ይሄኛው ከዚህ ጋር ይገናኛል ማለት ነው። ስለዚህ ፋላሲ ኦፍ አክሲደንት ሲ ይሆናል ማለት ነው። ስለዚህ አንደኛውን አይ ያልን፣ ሁለተኛውን ጄ፣ ሶስተኛውን ኤ፣ አራተኛውን ኤች፣ አምስተኛውን ሲ ይሆናል ማለት ነው። እንግዲህ ይሄ የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ጥያቄ ነው። ጥያቄውን በዚህ መልኩ ጨርሰናል። ለዛሬ እዚህ ጋር እናቆማለን። በቀጣይ ደግሞ ሌሎች የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ጥያቄዎችንም የምንቀጥል ይሆናል። በዚህ አናቆም። ሌሎች ጥያቄዎችንም ካገኘን የምንሰራላችሁ ይሆናል። በጊዜ እንሰራለን። ፋይናል ኤግዛማችሁን በጣም ስለተቃረበ ማለት ነው። ሌሎች ግቦችንም ለመስራት እንሞክራለን። በተቻለ አቅም ጥራት ያላቸው ቪዲዮዎችን ለመስራት እንሞክራለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ታደርጉ እንዳትወጡ እንላለን። ያልገባችሁ ነገር ካለ፣ ጥያቄ ካላችሁ፣ ግራ ያላችሁ ሀሳብ ካለ ኮሜንት ሴክሽን ላይ ጻፉልን። ደግሞን የምንሰራላችሁ ይሆናል። ለዛሬ በዚህ ያበቃን። መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።